አይ የሄመን ጉዳይ ዛሬም አሳሳቢ ነው። በእናቷ ሐዘን መሰበሯ ሳያንሳት ዳግም ደግሞ የምትወደው ሰው ጥሏት ሄዶ ከሱ ደግሞ መጸነሷ እንደታወቀና ያንንም ጽንስ ላለማስወጣት ከምትወደው ልጅ የተረገዘ ነውና ልጁ አይወጣም። ለእኔም ምርጥ ጓደኛዬ ነው፣ አንቺም ልክ እንደ እህቴ ነሽ። ስለዚህ ሁለታቸውንም ለመጠበቅ የግድ የውሸት መጋባት አለብን ባላት መሰረት ዳኒ እንግዲህ ሄመን ዳኒን ለማግባት ተስማምታለች። ነገር ግን ብዙ ፈተና እየገጠማት ነው። ከፈተናዎቿ መካከል ደግሞ አንዱ እናቱ ነች። የዳኒ እናት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ጋር ሁሉ መልካም፣ ሁሉ ሰላም፣ እግዚአብሔር ይመስገን። እናንተም በያላችሁበት እግዚአብሔር ሰላም ይብዛላችሁ በማለት ዛሬ መልስ ድራማ ክፍል 11 ነው ይዤላችሁ መጥቻለሁ። በክፍል 10 ላይ እንግዲህ የዳኒ እናት መታ ሄመንን እንዳስጨነቀቻት እናም እሱን አግብታ የእውነት ወደ ቤት የምትመጣ ከሆነ ህይወቷን ሲኦል እንደምታረግባት ነግራት ነበር ያቆምነው። ውድ ተመልካቾች እናቱ የዳኒ እናት በፍቅር የተጎዳች ነች። ምክንያቱም የዳኒን አባት በጣም አፍቅራው ልጅ ከጸነሰችለት በኋላ ጥሏት ሄዷል። የሄደውም ሌላ ሴት ጋ ነው። እናም አሁን በእያንዳንዱ ቅጽበት ልጇንም ይቀሙኝ ይመስላታል። እንዲሁም ደግሞ በፍቅር ልጇን አታለው እንደሷ ብቸኛ የሚያረጉት ስለሚመስላት ልጇን ለመጠበቅ በጣም ክፉ ሆናባታለች። እናም ደግሞ የጓደኛው የዳግም ፍቅረኛ እንደነበረችም ታውቅ ስለነበር ያሰበችው እሷ ሁለቱን ለማጣላት እየተጠቀመች እንደሆነ ነው። እናም መታ ምን ሆነሽ ነው? ምን ገጥሞሽ ነው? እንኳ ሳትል ጥቁር ለብሳ በሀዘን በተቀመጠችበት የመታ በጣም አስጨነቀቻት። የምር ልጅን ልታገቢው ካሰብሽ ህይወትሽ ሲኦል እንደሚሆን እንዳትረሺ። አንቺ መቼም እድለቢስ ነሽ። ያንቺን እድለቢስነት ልጄ ጋር ታምጪ። የልጅን ህይወት ለቀቅ አርጊው፣ በደስታ ይኖርበት። ራስሽን ችለሽ እዛው እድልሽን ተሟገቺ። ስለዚህ ከልጄ ራስ ወረድ በይ ብላ መታ ሳታስበው አስጨንቃት ሄደች። ከዛ በኋላ ሄመን በድጋሚ በጣም ተሰበረች፣ አለቀሰች፣ አነባች። ግን ደግሞ እናቱ ልክ ነች የሚለውን ውሳኔ ወደ አእምሮዋ መታ። እናቱ ልጇን ለመጠበቅ ነው። ደግሞም ልክ ናት። እኔ እድለ ቢስ ነኝ። እድል ቢኖረኝማ የምወደውን ሰው አላጣም ነበር። እናቴንም አጣው። ይሄው ደግሞ ፍቅረኛዬንም አጥቼ በሌላ ሰው ተነጥቄ ያለው። ስለዚህ የእውነቷን ነው። እኔ እድለ ቢስ ነኝ። ለምን ድጋሜ የሌላ ሰው ህይወት አበላሻለሁ? በጭራሽ ይሄን አልቀበልም። እናቱ ልክ ነች ብላ አእምሮዋ ከወስና ጨርሳለች። እናም እንግዲህ ዳኒ ወደ እሷ በደስታ እንዴት ነሽ ምናምን እያለ እየሳቀ መጣ። እሷም አንተ ሰው ምን እየሆንክ ነው? በዚህ ሰዓት ስራ ቦታ ነበር እንደመሆን ያለብህ፣ ለምንድን ነው እኔ ጋ የመጣው ብላ ተቆጥታ ጮኸችበት። እሱም ምን ያነጫንጭሻል? ለነገሩ የእርግዝናው ባህሪ ነው። እኔ ስራውን ከፍቼ የሚሰሩ ልጆችን የሚሰሩትን ነግሬያቸው እኔ የመጣሁት። ምንድነው ችግር ስትለው ችግሬማ ብዙ እንዳለብኝ እያለ ቀለደባት። እሷ ግን ቁጥት ብላ ምራ ነበር። ምን ሆነሻል? ምን የተፈጠረ ነገር አለ አላት። ምንም አለችው። እና ልጁን ደግሞ አልወልደውም በጭራሽ አስወጣዋለሁ አለችው። እኔ በህይወት እያለሁ ይሄን ስታደርጊ ቁሜ አላይሽም። ምን ተፈጥሮ ነው ነው ወይስ በድጋሜ መቶ አናገረሽ አላት። ዳግም መቶ ነበር አላት። አይ በጭራሽ እሱ አልመጣም አለችው። እና እሱ ካልመጣ ምን ተፈጥሮ ነው ሀሳብሽ በደቂቃ ልትቀይሬ የቻልሽው? እኔ እኮ ነገሮችን እያስተካከልኩ ነበር። ምን ሆነሻል ሄመን አላት። በጭራሽ እኔ የኔን እድለ ቢስነት አንተ ካላጋባባህ አልፈልግም። የራስህን ህይወት መኖር የሚገባ ሰው ነው። ለምን ብለህ ነው የኔን ህይወት ለመታደግ ያንተን የምታበላሸው በድጋሚ? በጭራሽ ይሄን አልቀበለውም። ልክ ሀሳብ አልነበረም። ስለዚህ ማድረግ አልችልም አለችው።
አንቺ ደግሞ ምን ሆነሻል? አንቺም የእናትሽን ገዳይ መበቀል አለብሽ። እኔም ጓደኛዬን ለመበቀል ያለኝ አማራጭ አንቺን ማግባት ነው። አንቺ ካገባሁ ደግሞ ልጅሽንም አንቺንም እንከባከባችኋለሁ። ስለዚህ ግድ ነው አንቺን ላገባሽ አላት። እሷ ደግሞ በጭራሽ አላደርገውም እያልኩ ነው፣ ልጁን ደግሞ አስወጣዋለሁ አለችው። አይ እምትይ ከሆነ ደግሞ እናትሽ በሱ ምክንያት እንደሞተች እንዲሁም ደግሞ የእሱን ልጅ በማህፀንሽ እንደተሸከምሽ ለዳግም ሂጄ እነግረዋለሁ ብሎ አስጨነቃት። እሱም በተመሳሳይ እሷም አይ ዳኒ በጭራሽ ይሄን እንዳታደርግ፣ ይሄን ልታደርግ አችልም፣ በጭራሽ እንዳትነግረው፣ ይሄን መስማት ማወቅም የለበትም፣ እባክህ ተረዳኝ፣ እኔ ያንተን ህይወት ማበላሸት አልፈልግም፣ እኔ የኔን እድለ ቢስነት አላጋባብህም አለችው። ማን ነው እንደዚህ ያለሽ? ይሄን ነገር የሆነ ሰው ያለሽ አለ። መቼም እናቴ አይደለችም አይደል? ምክንያቱም ቤትሽን አታውቅም፣ እናቴ አይደለችማ አላት። አይ አዎ እናትህ ነች አለችው። እንዴት መታ ነበር አላት። አዎ እናም ደግሞ አንተን ለመጠበቅ የምታደርገው የእናትነት ግዴታዋ ነው፣ ልክ ነች አለችው። በጭራሽ እናቴ ልክ አይደለችም፣ እኔ እናቴ እንዴት ማውራት እንዳለብኝ ያውቃለሁ፣ አንቺ ግን ያልኩሽን በደንብ አስቢበት፣ አይ የምትይ ከሆነ እኔም ሂጄ ለዳግም እነግረዋለሁ ያለውን ነገር ብሎ በኃይለ ቃል እሱም ተናዶ ተናገራት። እናም እሷም እየተከዘች ነበር። ነፂ ደግሞ በዛኛው በኩል የዳኒን ፍቅረኛ አግኝታ፣ ምክንያቱም ዳግም ሄመን እና ዳኒ ሊጋቡ ነው ብሎ በጣም አዝኖ በመስከሩ ከእሷ ጋር እንዳደረ ትልቅ ደስታ ተሰምቷታል። እሷ ሁለት ሀሳብ ይዛለች። አንድ የዳኒን ፍቅረኛ አግኝታ ነፂን ይህንን ማውራት ትፈልጋለች፣ ከዳግም ጋር ማደሯን መደሰቷን። ሁለት ደግሞ ፍቅረኛሽ የሚያገባው ሄመንን ነው የሚለውን መርዶ የሚመስለውን ሁለቱንም ለመንገር በጣም ቸኩላለች። ተዘጋጅታ ወጣች፣ አገኘቻት። ያለውን ስታስረዳት ማመን አቃታት። ግን ደግሞ እበቀላታለሁ፣ እመኝኝ እገላታለሁ ብላ ውሳኔ ላይ ደርሳለች። ነፂም ለዚሁ ነገር እንደምትተባበራትና አብረው ሄደው ልኳን እንደሚያሳዩት እየተመካከሩ ከተቀመጡበት ካፌ ወጡ። በሌላ በኩል ደግሞ የዳግም እናት የማትወጣው ችግር ውስጥ ገብታለች። ትልቅ ችግር፣ ትልቅ ፈተና ሆኖባታል። ማን ካላችሁን የነፂ አባት ያልጠበቀችውን ያላሰበችውን ሰው ሆኖባታል። በድንገት ለማንም ሳታሳውቂ የሆነ ቦታ ነኝ ብሎ የሆነ ካፌ ቀጥሯት ነበር። እዛ ካፌም እንግዲህ ቀጥሯት በሄደችበት አጋጣሚ ሌላ ያልጠበቀችውን መርዶ ነገራት። እሱም አንደኛ እኔ ከከተማ አልወጣሁም፣ ከከተማ ወጥቻለሁ ብዬ አወራ ያልኳችሁ ልጄ እዚህ ውስጥ ከአገር ውስጥ እንደሆንኩ ካወቀች አታስቀምጠኝም። ስራዬን ለመስራት ደግሞ እኔ በነፃነት ከከተማ ወጥቻለሁ ማለት ነበረብኝ እንጂ እኔ የትም አልሄድኩም አላት። እንዴት በዚህ እድሜ ይዋሻል እንዲ አለችው። ሁለተኛ ደግሞ እኔ ስራ አለኝ፣ ለሱን ስራ ደግሞ በቢሊየን የሚቆጠር ነው። ከአንቺ ጋር የምሰራው ስራ ሳይሆን ከዛ በበለጠም በየሳምንቱ በቢሊየን የሚቆጠር የምሰራው አለኝ አላት። እናም ለዚህ ደግሞ አንቺም የምትሰሪው ይሆናል ብዬ ተስፋ አረጋለሁ፣ እንደምትስማሚ አልጠራጠርም አላት። እሷም መቼም የሆነ ወንጀል አይደለም አይደል አለችው። ቢሆንስ ምን ችግር አለው? ዋናው ገንዘብ ማምጣቱ ነው፣ ዋናው ገንዘብ መቁጠራችን ነው። ምንድን ነው ችግሩ አላት። እኔን አላምንም አለችው። እመኚ ደግሞ ታደርጊዋለሽ። አሁን ላይ የፖሊሶች አይን እኔ ላይ በዝቷል። ስለዚህ የፖሊሶችን አይን ለማስቀየስ የግድ የራሴ የምለውን ሰው እዚህ ስራ ላይ ማስገባት አለብኝ። ለዚያ ደግሞ ቀዳሚውን ምርጫ የምትወስጂው አንቺ ብቻ ነሽ። አንቺን የመረጥኩት። ስለዚህ እዚህ ወረቀት ላይ ያለምንም ማንበብና መረዳት በዝም ብለሽ ፈርሜበት አላት። ደነገጠች።
እንዴት ይሄንን አደርጋለሁ? ምን እያልክ ነው? እኔ ይህን በጭራሽ አላደርግም። እኔ ጥሩ እናት ነኝ። እኔ ለልጅ ጥሩ እናት እንደሆንኩለት ነው መቀጠል እንፈልገው። ወንጀል ውስጥ መግባት አልፈልግም አለችው። እሱም አሁን ጥሩ እናት ነኝ ብለሽ ነው የምታስቢው? አባቱን እንደገደልሽበት ዳግም ቢሰማ ምን ሊያደርግሽ እንደሚችል አታውቂም ብሎ አስጨነቃት። እሷም በጭራሽ እኔ ያልገደልኩትም ራሴን ለመጠበቅ ስታገል ከደረጃ ወርቆ ነው የሞተው። እኔ በጭራሽ አልገደልኩትም፣ ተው እንደዚህ አትበል፣ በሐሰት አትወንጅለኝ እያለች ለማስረዳት ሞከረች። እሱ ግን አይ በጭራሽ እኔም አላምንሽ፣ ልጅሽም አያምንሽም። ደግሞ ይህን ካወቀ ምን ያህል እንደሚጠላሽ ታውቂያለሽ ብሎ አስፈራራት። ጠበቃዋ ይመስለኛል ለሆነ ሰው ደውላ እባክህ እርዳኝ፣ የልጄ የሚስቱ አባት እንዲህ እያስጨነቀኝ ነው፣ ከዚህ ችግር ውስጥ መውጣት እፈልጋለሁ አለችው። እሱም ያው የልጅሽን አባት እንደገደልሽው ነው የሚያስመስለው፣ በዛም ጠምዝዞ የሆነ ነገር ውስጥ ሊያስገባሽ እንደው ግልጽ ነው። ስለዚህ ራስሽን ለመጠበቅ ደግሞ ብዙ ነገሮችን መጠቀም አለብሽ እና እኔ የምልሽን ሁሉ ማድረግ አለብሽ፣ ግን ደግሞ የሆነ አማራጭ ማግኘት አለብን ብሎ ተስማምተው አናግራው ስትጨርስ ወደ እሱ ተመለሰች። እናም እባክህ እንደዚህ አታድርግ፣ እኔ ለልጅ መልካም እናት መሆን ነው የምፈልገው። እናም ሌላ ሰው ሌላ ነገር መስራት የምትፈልገውን ላድርግልህ፣ እዚህ ስራ ውስጥ ግን አታስገባኝ አለችው። አይ ካልሽ ደግሞ አሁንም የውሸት የልብ ታማሚ ነኝ ብለሽ እንደምታታልየው አሁንም ይሄንን መንገር እፈልጋለሁ። ስለዚህ በድጋሜ ሁለት ውሸት እንደዋሸሽው ሲያውቅ የእውነት አብሮሽ የሚቀርብ ይመስልሻል? ይሄ የውሸት የልብ ህመም ነኝ ያልሽው ያኔ የእውነት ይሆንና ማንም የሚያሳክምሽ አታገኝም፣ ማንም ከጎንሽ አይሆንም። የእውነት ትታመሚዋለሽ ይህን ህመም። ይህም ማድረግ ካልፈለግሽ ሂጂ፣ አለበተቀረ ግን እዚህ ወረቀት ላይ ፈርሚ ብሎ ሳትወድ በግድ አጣብቂኝ ውስጥ አስገብቷታል። እሷም በጣም ነው የገረማት። ለካ የማውቅህ ይመስለኝ ነበር አላውቅህም አለችው። አሁንም አታውቂኝም፣ ዝም ብለሽ ፈርሚ ብሎ ወረቀቱን አስፈረማት። ደግሞ አገኘችው ጠበቃዋን፣ አወራችው የተፈጠረውን። በጣም ይገርማል። ግን ደግሞ ከዛ ለመውጣት የሆነ ዘዴ መፍጠር አለብን፣ እባክሽ ተረጋጊ አሁንና እናስብበት በማለት ሊያናግራት ሞክሯል። እንግዲህ በቀጣይ ክፍል ምን ይገጥማችሁ ይሆን? ይጋቡ ይሆን ነፂና ዳኒ? እንዲሁስ ደግሞ ነፂና የዳኒ ፍቅረኛ ምን ያረጓት ይሆን ሄመንን? እንዲሁም ዳግም ምን ያደርግ ይሆን? ዝም ብሎ ይቀመጥ ይሆን? አይመስለኝም። ብቻ የሆነ ነገር ማድረጉ አይቀርም። ወይ ደግሞ በሆነ መንገድ ዳኒ እንዳረገዘሽ ሄመን ያውቅ ይሆን ዳግም? ወይንስ ደግሞ እናቷን በሱ ምክንያት እንዳጣች ሲሰማ ይሆን? ሁሉንም በቅርብ አብረን የምናየው ይሆናል። ውድ ተመልካቾቼ እስካሁን አብራችሁኝ ስለቆያችሁ ከኔ ጋር ስለነበራችሁ ምስጋናዬ ከልቤ ነው። እናም ላይክ፣ ሸር፣ ሰብስክራይብ በማድረግ አሁንም አበረታቱኝ በማለት የኔን ሀሳብ እዚሁ ላይ ጨርሳለሁ። የእናንተን ደግሞ በኮመንት መስጫው እንደምታስቀምጡልኝ አልጠራጠርም። ባላችሁበት ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑ።